የለተ ቅዳሜ የኩለ ቀን ዜናችን ተጀምሯል። እንደምናላችሁ በሱ ፍቃድ ተገኝ ነኝ ከመላው ስቱዲዮና የስርጭት ባለሙያዎች ጋር በጋራ ቆይታ እንድናደርግ ጋብዛለሁኝ። አርዕስተ ዜናውን አስቀድማለሁ። ጠቅላይ ሚኒስትር ዶክተር አብይ አህመድ ከብልጽግና ፓርቲ ስራ አስፈጻሚ ኮሚቴ አባላት ጋር በመሆን የተጠናቀቀውን የሳር ቤት ጀርመን አደባባይ ጋርመንትና ፍሬ አካባቢ የኮሪደር ልማት ስራ ጎበኙ። አንድመቶ 18ኛው የኢትዮጵያ መከላከያ ሰራዊት ቀን የማትደፈር ሀገር የማይበገር ሰራዊት በሚል መሪ ቃል እየተከበረ ተመልካቾች እኛና ሌሎች ጉዳዮችን ይዘን ከናንተ ጋር ቆይታ እናደርጋለን። እንደዚሁ ደግሞ ባልደረቦቻችን ዳንኤል መላኩ 118ኛውን የመከላከያ ቀን አስመልክቶ በቢሾፍቱ በስፍራው ይገኛል። እንደዚሁም ባልደረባችን ጽዮን ማሞ ደግሞ ከሳይንስ ሙዚየም ለየት ያሉ ጉዳዮችን ይዘው እንደዚህ በቀጥታ መስመር ላይ ይገኛሉ። እንዴት ናችሁ? ምን ጉዳዮች አሉ? መልካም እንግዲህ የ118ኛ የመከላከያ ሰራዊት ቀንን በኢትዮጵያ የባህር ኃይል ማሰልጠኛ ቢሾፍቱ ከደቂቃዎች በኋላ ያሉን መረጃ ለተመልካቾች የምናደርስ ይሆናል። ዳንኤል መላኩ ነኝ። እሺ ዛሬ ሳይንስ ሙዚየም እንገኛለን። ሳይንስ ሙዚየም እንግዲህ የአንድነት ፓርኮች ኮርፖሬሽን አንዱ መዳረሻ ሲሆን ይህ ሙዚየም በአንድነት ለሚመጡ ወይም በቡድን ለሚመጡ ተማሪዎች 50 በቅናሽ በማድረግ ማስጎብኘት ጀምሯል። የዚህን ዜና መረጃ ቆየት ብለን ይዘን እንመጣለን። ጽዮን ነኝ ከሳይንስ ሙዚየም። እናመሰግናለን። እንግዲህ ወደ በኋላ ላይ ተመልካቾቻችን ይሄንን ጉዳዮች በስፋት የምንመለከት ይሆናል። ቀዳሚ ወደ አረግነው ዜና እናርፋለን። ጠቅላይ ሚኒስትር ዶክተር አብይ አህመድ ከብልጽግና ፓርቲ ስራ አስፈጻሚ ኮሚቴ አባላት ጋር በመሆን የተጠናቀቀውን የሳር ቤት ጀርመን አደባባይ ጋርመንትና ፍሬ አካባቢ የኮሪደር ልማት ስራን ጎብኝተናል ብለዋል። በማህበራዊ ትስስር ገጻቸው ባሰፈሩት መልእክት 589 ሄክታር በላይ የሚሸፍነው አካባቢ ከካሳንቺስ ቀጥሎ ሰፊው የልማት ስፍራ ሆኗል። ፕሮጀክቱ 16.5 ኪሎ ሜትር የአስፋልት መንገድ፣ የ3 ኪሎ ሜትር ተጨማሪ ውስጥ ለውስጥ መንገድ ብሎም 33 ኪሎ ሜትር የተዘረጋ የእግረኛ መንገድ አካቷል ብለዋል። የፕላዛዎች፣ የስፖርት ማዘውተሪያ ስፍራዎች፣ የህፃናት መጫወቻዎችና 5.2 ኪሎ ሜትር የወንዝ ዳርቻ ልማት ስራ ተከናውኗል። የመኪና ማቆሚያዎች፣ የኤሌክትሪክ ተሽከርካሪ ኃይል መሙያ ስፍራዎች፣ በግልና የመንግስት ተቋማት የተገነቡ 1107 ሱቆች በልማት ስራ የተሰሩ ናቸው። የኮሪደር ልማቱ 50.5 ሄክታር አረንጓዴ ስፍራ፣ የህዝብ መጸዳጃዎች፣ 13.3 ኪሎ ሜትር የብስክሌት መጋለቢያ መንገድ፣ 38 የአውቶቡስና ታክሲ መጫኛ ማውረጃዎችን አካቷል። እንደዚህ ያሉት ሀገራዊ የኮሪደር ልማት ፕሮጀክት ስራዎች የኢኮኖሚ እንቅስቃሴውን ከማሳደግ ባሻገር የትራፊክ እንቅስቃሴን በማሻሻል ማህበራዊ መስተጋብርን በማጠናከር ደማቅ ለእንቅስቃሴ ምቹና ዘላቂነት ያላቸው የከተማ ስፍራዎችን በመፍጠር ረገድ አብይ ሚና በመጫወት ላይ ይገኛሉ ሲሉ ገልጸዋል። የኮሪደር ልማት የአዲስ አበባ ገጽታን ብቻ ሳይሆን የመላ ሀገራችንን ገጽታ የቀየረና በአህጉር አቀፍ ብሎም በዓለም አቀፍ ደረጃ መነጋገሪያ የሆነ ውጤታማ ስራ ስለመሆኑ በምክትል ጠቅላይ ሚኒስትር ማዕረግ የዲሞክራሲ ስርዓት ግንባታ ማስተባበሪያ ማዕከል ኃላፊና የብልጽግና ፓርቲ ምክትል ፕሬዝዳንት አቶ አዳም ፋራህ ገለጹ። የሸዋስ ዋለ
በሁለተኛው ዙር የአዲስ አበባ ከተማ ኮሪደር ልማት ከተሰሩ ትልልቅ ስራዎች መካከል በስፋቱና በርዝመቱ ትልቁ የሆነው የሳር ቤት ጀርመን አደባባይ ጋርመንትና ፉሪ አካባቢ የኮሪደር ልማት ተጠናቆ ጠቅላይ ሚኒስትር አብይ አህመድን ጨምሮ የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤና ሌሎችም የሀገራችን ትልልቅ ባለስልጣናት ጎብኝተውታል። የኮሪደር ልማቱን ከጎበኙት መካከልም በምክትል ጠቅላይ ሚኒስትር ማዕረግ የዲሞክራሲ ስርዓት ግንባታ ማስተባበሪያ ማዕከል ኃላፊና የብልጽግና ፓርቲ ምክትል ፕሬዝዳንት አቶ አደም ፋራህ ይገኙበታል። አቶ አደም የኮሪደር ልማት ከዚህ ቀደም ከተሰሩ ስራዎች በሚሸፍነው ቆዳ ስፋትና ርዝመት ትልቁ መሆኑንና በአስገራሚ ሁኔታ በተሻለ ጥራት የተጠናቀቀ ስለመሆኑም ገልጿል። ዛሬ የተመረቀው የኮሪደር ልማት እስካሁን በአዲስ አበባ ከተማ ከተሰሩ የኮሪደር ልማት ፕሮጀክቶች በርዝመቱ በሚሸፍነው መሬት ከሁሉም የሚተልቀው ነው። 16.5 ኪሎ ሜትር ያህል የሚሸፍን ነው። ከዚህ ጋር ተያይዞ የተሰሩ ስራዎች የአረንጓዴ ቦታዎች ልማት ከኮሪደር ልማቱ ጋር ተያይዞ የተሰሩ ሱቆች ብዛት፣ ደረጃቸውን የጠበቁ መጸዳጃ ቤቶች ብዛት፣ የስፖርት ማዘውተሪያዎች እና ሌሎች ተያያዥነት ያላቸው ስራዎች ሲታዩ ከሌላው በጣም የሚሰፋ ነው። የኮሪደር ልማት ከሌሎች ከዚህ ቀደም ከተሰሩ የኮሪደር ስራዎች ልምድን በመቀመር በተሻለ ጥራት የተሰራ ሆኖ እንዳገኙትም ተናግረዋል። ከእያንዳንዱ የኮሪደር ልማት ፕሮጀክት ትምህርት እየተወሰደ በቀጣይነት የማሻሻል ሁኔታ ነው የሚታየው። በመንግስታችንም የሚታምነው እሱ ነው። ከዚህ ቀደም የተሰሩ ስራዎችን በጥልቀት በመገምገም ጥንካሬያቸውን የነበረባቸውን ክፍተት በመለየት በሚቀጥሉት ላይ ጥንካሬዎችን የሚያስቀጥል ክፍተቶችን ደግሞ የሚሞላ ስራ ለመስራት ከዛም በተጨማሪ ስራዎች ዘመኑን የሚዋጁ እንዲሆኑ የጥራት ደረጃቸው ስታንዳርዳቸው ከፍ እያለ እንዲሄድ ነው የሚደረገው። ከዚህ አንፃር በዚህ ፕሮጀክት ይሄንን በተግባር አይተናል። የኮሪደር ልማት የአዲስ አበባን ገጽታ ብቻ ሳይሆን የመላ ሀገራችንን ገጽታ የቀየረና በአህጉር አቀፍ ብሎም በዓለም አቀፍ ደረጃ መነጋገሪያ የሆነ ውጤታማ ስራ ስለመሆኑም ገልጿል። የኮሪደር ልማት የአዲስ አበባ ከተማን ገጽታ ብቻ ሳይሆን የኢትዮጵያን ገጽታን እየቀየረ ነው። የአዲስ አበባ እድገት፣ የአዲስ አበባ ልማት፣ የአዲስ አበባ ለውጥ በሀገር አቀፍ ደረጃ ብቻ ሳይሆን በአህጉራችን ብቻ ሳይሆን በመላው ዓለም መነጋገሪያ ነው የሆነው። በአጭር ጊዜ ውስጥ ከተማን በዚህ ደረጃ መቀየር ይቻላል ወይ የሚለው ሁሉንም ጥያቄ እንዲያነሳ እያደረገ ያለ ጉዳይ ነው። ያው እንደሚታወቀው ሐሳቡም የመነጨው ከዚሁ ነው፣ ከክቡር ጠቅላይ ሚኒስትራችን ነው ሐሳቡ የመነጨው። ሌላው አመራር የእሳቸውን ራዕይ ተጋርቶ ስራውን በውጤታማነት ለመስራት ስለተንቀሳቀሰ ነው ይሄ ለውጥ የመጣው። ኢትዮጵያ የተገበረችው የኮሪደር ልማት ገጽታን ከመቀየር ባሻገር ኢኮኖሚያዊና ማህበራዊ ፋይዳው ከፍተኛና የዜጎችን ፍትሃዊ ተጠቃሚነት ያረጋገጥንበት ስለመሆኑ አቶ አደም ፋራህ ገልጸው ይህ ልምድም ለሌሎች የአፍሪካ ሀገራትም ተሞክሮ የሚሆን ስራ ነው ብለዋል። የኮሪደር ልማት የከተሞችን ገጽታ የሀገርን ገጽታ ከመቀየር ባሻገር ኢኮኖሚያዊ ማህበራዊ ፋይዳው የላቀ ነው። ከኮሪደር ልማት ስራ ጋር ተያይዞ ፍትሃዊ የሀብት ክፍፍልን ለማረጋገጥ ሰፊ ጥረት ነው የሚደረገው። በኮሪደር ልማቱ በርካታ መስሪያ ቦታ፣ መሸጫ ቦታ ያገኙ ዜጎች ቁጥር በጣም ከፍተኛ ነው። በማህበራዊ ከዚህ ቀደም የተሻለ ገቢ ያላቸው የተሻለ ሀብት ያላቸው ዜጎች ብቻ በክፍያ የሚያገኟቸውን አገልግሎቶች ሁሉም ዜጎች እንዲያገኙ ለማድረግ በጣም የሚረዳ ስራ ነው። በሚሰራው መዝናኛ ቦታ፣ የመጫወቻ ሜዳዎቹ፣ መጸዳጃ ቤቶቹ፣ የተለያዩ ማህበረሰቡ እንዲገለገልባቸው የሚሰሩ መሰረተ ልማቶች ፍትሃዊ አገልግሎት፣ ፍትሃዊ ተጠቃሚነት እንዲረጋገጥ የሚያስችል ነው። ስለዚህ በአጠቃላይ ኮሪደር ልማት ዘርፈ ብዙ ፋይዳ ያለው እንደ ሀገር ብዙ ያተረፍንበት ወደ ሁሉም የሀገራችን አካባቢ የሰፋና በቀጣይም ለኛ ብቻ ሳይሆን ለሌሎች የአፍሪካ ሀገራት ለታዳጊ ሀገራትም ተሞክሮ የሚሆን ስራ ነው። ዛሬ ያየነው ስራም በጣም ድንቅ ነው። ከሳር ቤት ጀርመን አደባባይ ጋርመንት ፉሪ አደባባይ ድረስ የተገነባው የኮሪደር ልማት
የትውልድ ግንባታ ሰው ተኮር ስራዎች ላይ ትኩረት ተሰጥቶ እየተሰራ ስለመሆኑ ማሳያ ነው ሲሉ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ተናገሩ። የኮሪደር ልማቱ ከተማን የመቀየርና ለኑሮ ምቹ የማድረግ ስራ መሆኑን ነው ምክትል ጠቅላይ ሚኒስትሩ የገለጹት። ሰብስቤ ባዩ በአዲስ አበባ ከተማ ከተገነቡ የኮሪደር ልማቶች ከካዛንቺስ ቀጥሎ በስፋቱ ትልቁ የሆነው ከሳር ቤት ጀርመን አደባባይ ጋርመንት ፉሪ አደባባይ ድረስ የተገነባው የኮሪደር ልማት ተጠናቆ ለአገልግሎት ክፍት የሆነ ሲሆን የፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድና የብልጽግና ፓርቲ ስራ አስፈጻሚ ኮሚቴ አባላት በተገኙበት ተጎብኝቷል። በጉብኝቱ የተሳተፉት የፌዴሪ ምክትል ጠቅላይ ሚኒስትር አቶ ተመስገን ጥሩነህ የኮሪደር ልማቱ አካባቢውን አረንጓዴ ያለበሰ በፊት የነበረውን መንገድም ያሰፋና ምቹ ያደረገ ነው ብለዋል። በጣም ረጅሙ የኮሪደር ልማት ነው። ከሳር ቤት እስከ ፉሪ የሚደርስ ነው። በዚያም ደግሞ የሸገር ከተማን እንደዚያው አብሮ የሚያስቀጥል አይነት ሁኔታን ያየን በጣም ውብ የሆነ መንገድ ነው። በጣም በርካታ ዛፎች ተተክለውበታል። ይሄ ከዛሬ 2 ዓመት 3 ዓመት በኋላ ትልቅ ጫካ መሆን የሚችል ነውና ለአዲስ አበባ በጣም ተጨማሪ ገጽታና የሚያምር ነገር የሰጠ ነው። ከምንም በላይ ደግሞ በፊት የነበረው የቀለበት መንገድ ተብሎ የተሰራው መንገድ እንዳየነው ከመካኒሳ አካባቢ ያለው በመሃል ምንም ውብ ያልሆነ ለትራፊክ የሚያጨናንቅ ሰው ለመሸጋገር የሚያስቸግር የነበረ ነውና እሱ ፈርሶ እንደገና ሌኑ ተጨምሮ በጣም ትልቅ መንገድ የተሰራበት ነው። የኮሪደር ልማቱ የትውልድ ግንባታና ሰው ተኮር ስራዎች ላይ ትኩረት ተሰጥቶ የተሰራ ስለመሆኑ ማሳያ ነው ሲሉም ነው ምክትል ጠቅላይ ሚኒስትሩ የገለጹት። የስፖርት ማዘውተሪያ ቦታዎችም አብረው ከ20 በላይ አብረው የተገነቡበት ኮሪደር ነው። አሁንም በጉብኝታችን ስናየው በጣም ምንድነው ታዳጊዎችና ወጣቶች ሲጫወቱ አግኝተናል። እንግዲህ ክቡር ጠቅላይ ሚኒስትር ባለፈው እንደተናገሩት የዛሬ 10 ዓመት በኋላ ብሔራዊ ቡድኑ ከአፍሪካ ብቻ ሳይሆን ከዓለምም ተወዳዳሪ መሆን ይችላል ያሉትን ነገር ታዳጊዎች የተሰማቸውን ነገር ስታያው ሲደግፉ ሲጫወቱ ሞራላቸው ምናቸው እንደዚህ ሆኖ የሚያድግ ማህበረሰብ ሲሆን ነው ስፖርቱን ማሳደግ የሚቻልና ከታች ጀምሮ ብልጽግና ፓርቲ ትውልድ ላይ ነው ምሰራው ሰባዊ ነገር ላይ ነው ምሰራው ያለው ነገር በጣም ትክክል ነው። የኮሪደር ልማት ስራ መንገዶችን የማሳመር ብቻ ሳይሆን ከተማን የመቀየርና ለኑሮ ምቹ የማድረግ ተግባር ጭምር መሆኑንም ነው ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ የተናገሩት። በጣም ብዙ ሰው ወክ እያደረገ ነው የሚሄድ ወደ ቤቱ ይዝናናል። በአካባቢው ወክዮች ምቹ ናቸው። የሳይክል ሌኑ ምቹ ነው። አስፓልቱን መጨናነቅ የሌለበት ነው። ኦልሞስት ወደ 3 ሌን ነው በአንድ ሳይድ ብቻ እና ብዙ የትራፊክ መጨናነቅ የሌለበት አካባቢ ነው እና በጣም ውብ ነው። ሱቆችና ሌሎች የስራ ዕድል መፍጠር የሚችሉ ደግሞ አካባቢዎችም አብረው ተገንብተውለታል። መብራቶች ውብ ናቸው፣ ላይንም በጣም የሚመቹ ናቸው። ከጊዜ ወደ ጊዜ ከተማን የመቀየር እንግዲህ አንዳንድ ጊዜ የኮሪደር ልማት ሲባል ትንሽ ስሙ አይመችም። ከተማን የመቀየር ጉዳይ ነው። አዲስ አበባን መንገዷንና የሳይክል ሌኑና ሌላው ብቻ አይደለም የተቀየረው። ሰፈሩ ራሱ በአካባቢ ያለ ሰፈር በጣም ቀለሙ ተቀይሮ ተመሳሳይ ስታንዳርድ እየቀባ ማህበረሰቡ የሚያደርገው ነገር የከተማን ገጽታ ነው እንጂ የተቀየረ ያለው የሆነ የአንድ መንገድ ወይ የሳይክል ሌን ወይ ወኮይ መስራት ብቻ አይደለም። የኮሪደር ልማት ስራው ከአዲስ አበባ መነሻውን በማድረግ አካታች ሆኖ በሌሎች ከተሞችና ገጠርም ጭምር ተጠናክሮ መቀጠሉንም ነው ምክትል ጠቅላይ ሚኒስትሩ የገለጹት። ይሄ ልማት ይሄ ስራ አዲስ አበባ ላይ ብቻ ሳይሆን ሌሎች ቦታዎች ላይም እንዳለ የሚታይ ነገር ነው። አሁን ደግሞ ወደ ገጠርም እየገባን ያለንበት ሁኔታ አለ እና ያየነው መንገድ ያየነው ኮሪደር በጣም ውብ ነው። በጣም የሚመች ነው። አየሩም በጣም ተስማሚ ነው። ትልቅ ተራራ ለዚህ አጠገባችን ስለነፋሻማ ነው። ወክ ለማድረግ በጣም የሚመች ነው። ህብረተሰቡ ወክ እያደረገ ነው። ስለዚህ ሰው ወክ ሲያደርግ በጣም ብዙ ጥቅም ያገኛል። አንደኛ ወጪ ይቀንሳል። ከዚህ ለታክሲ የሚከፍለውን ነገር እንትን ያደርጋል። በእግሩ ነው የሚሄደው። ጤናውን ይጠብቃል፣ ይንቀሳቀሳል፣ ኤክሰርሳይዝ ያደርጋል እና በጣም ምቹ ነው ለማህበረሰቡ፣ ለከተማው ነዋሪ የተመቸ ያኗኗር ስልት እንዲከተል ራሱ ይሄ ኮሪደር የሚያበረታታ ነው። ከሳር ቤት ጀርመን አደባባይ ጋርመንት ፉሪ አደባባይ የኮሪደር ልማት ስራ 16.5 ኪሎ ሜትር ርዝመት ያለውና በርካታ መሰረተ ልማቶች የተሟሉለት ነው። በሌላ ዜና የአዲስ አበባ ከተማ የኮሪደር ልማት ስራ ሁሉንም የማህበረሰብ ክፍል ታሳቢ ያደረገና አካታች መሆኑን ከንቲባ አዳነች አቤቤ ተናገሩ። ተጠናቆ ለአገልግሎት ክፍት የሆነው ከሳር ቤት ጀርመን አደባባይ ጋርመንት ፉሪ አደባባይ የኮሪደር ልማት
በርካታ የመልሶ ማልማት ስራዎችን ያካተተ መሆኑን ከንቲባ አዳነች አቤቤ ገልጸዋል። ሰብስቤ ባዩ በሁለተኛው ምዕራፍ የአዲስ አበባ ከተማ የኮሪደር ልማት ተጀምረው ከተጠናቀቁ ስራዎች ስድስተኛው የሆነው ከሳር ቤት ጀርመን አደባባይ ጋርመንት ፉሬ አደባባይ የኮሪደር ልማት ሲመረቅ የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ እንደተናገሩት የኮሪደር ልማቱ ከካዛንቺስ ቀጥሎ ትልቁና በርካታ የመልሶ ማልማት ስራዎችን በውስጡ ያካተተ ነው። የምንገኝበት ኮሪደር አጠቃላይ አዲስ አበባ ላይ ከተጀመሩት ኮሪደር አንፃር 11ኛው ኮሪደር ነው። በሁለተኛው ዙር ከጀመርናቸው ደግሞ 6ኛው ኮሪደር ነው። ኮሪደሩ ከካዛንቺስ ኮሪደር ቀጥሎ ረጅሙ የምንለው እና ሰፊው የምንለው ኮሪደር ነው። ወደ 16.5 ኪሎ ሜትር ርዝመትን የሚሸፍን ወደ 589 ሄክታር መሬትን የሚሸፍን የኮሪደር ስራ ነው የተሰራው። ኮሪደር ብንለውም በርካታ የከተማ መልሶ ማልማት ስራዎች በውስጡ እንመለከታለን። የሳር ቤት ጀርመን አደባባይ ጋርመንት ፉሬ አደባባይ የኮሪደር ልማት የተሽከርካሪ የእግረኛና የብስክሌት መንገዶች በተገቢው ሁኔታ የተገነቡለት ለስራ ዕድል ፈጠራም ትኩረት የተሰጠበት ነው ብለዋል ከንቲባ አዳነች። የተሽከርካሪ መንገዶችን አስፍተናል። አሁን ከኃይሌ ጋርመንት እስከ ጀርመን አደባባይ ያለውን ካየን በሁለቱም መንገድ እንዲሰፋ ተደርጓል። የእግረኛ መንገድ ድሮ ከነበረው ስታንዳርዱ ከፍ ብሎ ምቹ ተደርጎ ተጨማሪ መገልገያዎች ተጨምረውለት ተሰርተዋል። የእግረኛ መንገዱ 33 ኪሎ ሜትርን የሚሸፍን ነው። በስፋቱም ካየነው እስከ 8 ሜትር እስከ 5 ሜትር እንደየቦታው ስፋት ያላቸው የእግረኛ መንገዶች ተገንብተዋል። ወደ 13.5 የሚሆን የሳይክል መንገድ ተገንብቶበታል። ከሁሉ በላይ ደግሞ ማህበረሰቡ የስራ ዕድል እንዲያገኝ ቋሚና ዘላቂ ስራ እንዲያገኝ ወደ 1100 ሱቆች በመንገዱ ላይ ተገንብተዋል። በጣም ቢዚ የሚባል መንገድ ነው። በርካታ መሸጥ መለወጥ ግብይት ቢዝነስ የሚሰራበት መንገድ ስለሆነ ማህበረሰቡ ይህንን እድል እንዲጠቀምበት በጉልት ሲሰሩ የነበሩ እናቶች ጽድት ያለ ሱቅ የተሰራበት ጥላ ስር ተቀምጠው ብቻ ሳይሆን የሚያምር ስፍራ ንጹህ ስፍራ ተቀምጠው በተሻለ ሁኔታ መነገድ የሚችሉበት በርካታ ጎስቋላ ገጽታዎች አበባ መስለው ፍክት ብለው የተሰሩበት ነው። በኮሪደር ልማቱ የህፃናትና ወጣቶች አካላዊና አእምሮአዊ እድገትን የሚያጎለብቱ የስፖርት ማዘውተሪያዎችና መጫወቻዎች እንዲሁም የንጹህ አዲስ አበባ ኢኒሼቲቭን ታሳቢ ያደረጉ የህዝብ መጸዳጃ ቤቶችም በስፋት የተገነቡበት መሆኑን ተናግረዋል። የአዲስ አበባ ወጣቶች ለስፖርት ያላቸው ፍቅር የተለየ ነው። የህብረተሰቡን ፍላጎት እና ጥያቄ ነው በዚህ ውስጥ እየመለስን ያለ ነው። ከዚህ የተነሳ በዚህ ኮሪደር ላይ 20 የስፖርት ሜዳዎች ተሰርተዋል። 20 የህፃናት መጫወቻዎች ደግሞ በተጨማሪ ተሰርተዋል። በየመንገዱ መጸዳዳት ነውር መሆን አለበት ብለን ጽዱ ኢትዮጵያ ኢኒሼቲቭ በጠቅላይ ሚኒስትራችን የተጀመረው እውን ከተደረጉበት ኮሪደሮች ውስጥ አንዱ ነው። 40 መጸዳጃ ቤቶች ተሰርተዋል። የፓብሊክ ማለት ነው። የህዝብ 40 መጸዳጃ ስፍራዎችን ሰርተናል። የወንዝ ልማት አለው። 5.2 ኪሎ ሜትር የሚሆን የወንዝ ዳርቻ ልማት ተሰርቷል። ወንዞቻችን ለአይንም የማይመቹ ለአፍንጫ የማይመቹ የጤና ጠንቅ ሆነው የከረሙበት ታሪክ የተቀየረበት ነው እና ልማታችን አካታች ልማት ነው። አረጋውያንን፣ ህፃናትን፣ ወጣቶችን የስራ ዕድል የሚፈልጉ ዜጎችን ሁሉንም ታሳቢ ያደረገ ስራ የተሰራበት ነው። የከተማ ደረጃን የማስጠበቅ ስራ በትኩረት የተሰራበት ኮሪደር ልማቱ በርካታ አስፈላጊ መሰረተ ልማቶችም ደረጃቸውን ጠብቀው የተገነቡበት መሆኑን ከንቲባ አዳነች አቤቤ ተናግረዋል። የከተማ ስታንዳርድ፣ የከተማ ቀለም፣ የከተማ ፋሳድ፣ የመብራት ቀለም፣ የመብራት ስታንዳርዳይዜሽን የምንለው ከተማ የሚያሰኙ መሰረታዊ የተባሉ መሰረተ ልማቶች ተተግብረውበታል። በተለይ ከዘላቂ ልማት አንፃር መሰረተ ልማቱ ላይ የድሬኔጅ፣ የስዌሬጅ፣ የመብራት እንደ ሸረሪ ድል የተጠላለፉ የነበሩት እነኛ ገመዶች ጠፍተው ከመሬት በታች ሆነው በእያንዳንዱ ቦታ ላይ መሰረታዊ ኢንተርቬንሽን ወይም ደግሞ መሰረታዊ ሆነ አዳዲስ ስራዎች የተሰሩበት ነው። የመንገድ አካፋዮቻችን እንደምታዩት ህዝብ አረፍ የሚልባቸው፣ ውሃ የሚጠጣባቸው፣ መጸዳጃ ቤት መግባት የሚችልባቸው
ከፈለገ ደግሞ ዘና ብሎ ቁጭ ብሎ መጻፍ የሚያነብባቸው ስፍራዎች እንዲሆኑና እያንዳንዱ የሚቀመጠው ቦታ የሚማርበት የሚያርፍበት ለአእምሮም ለጤናውም ምቹ እንዲሆኑ የተደረገ ነው። የአዲስ አበባ ከተማ የኮሪደር ልማት ስራ ሁሉንም የማህበረሰብ ክፍል ታሳቢ ያደረገና አካታች መሆኑን የተናገሩት ከንቲባ አዳነች በሁሉም ስራዎች የህብረተሰቡ ድጋፍና ትብብር ከፍተኛ መሆኑንም አንስተዋል። ይሄ እንግዲህ ቃል በተግባር ነው። ለህዝባችን ቃል ገብተን ነበር። ከልብ እናገለግላለን። የምናገለግለው አገልግሎት ዝም ብሎ የሚወራ ሳይሆን በተጨባጭ የህዝቡን ህይወት የሚለውጥ በህዝቡ ኑሮ ላይ አዳዲስ እሴቶችን እና የኑሮ ማሻሻያዎችን የሚያመጣ ህዝቡ ሰፊ የስራ እድል የሚያገኝበት ገቢ የሚያገኝበት ኢኮኖሚ የሚነቃቃበት እንዲሆን አድርገን ነው የምንሰራው ብለን ለህዝባችን የገባነውን ቃል በተግባር ፈጽመንበታል። ከልብ ነው ሰራነው። ከልብ ነው ህዝባችንን እያገለገልን ያለነው። በእያንዳንዱ ስራ ውስጥ ህዝቡ አልተለየንም። ትልቅ ምስጋና ማቅረብ እወዳለሁ። በየደረጃው ያለው ኮሪደር ሲሰራ ማህበረሰቡ ሌላው ቢቀር የራሱን ህንጻ በማጽዳት ሱቆቹን ወደ ስታንዳርድ በመቀየር በፋሳድ እንዲሁም ደግሞ በሺዎች የሚቆጠሩ ህንጻዎችን መልሶ በማጽዳት አብሮን ሰርቷል። በማደስና በማጽዳት ብቻ ሳይሆን በኮሪደር ላይ ለሊት ቆመን እኛ ስንሰራ ለሰራተኞቻችን ውሃ እያቀረቡ አይዟችሁ በርቱ፣ ይሄ ለልጆቻችን ነው፣ ይሄ ለኛ ነው እያሉ የሚያበረታቱበት በጣም ትልቅ ጉልበት ሆኖን ሁሉ ጊዜ መመረቅ ሁሉ ጊዜ አዳዲስ ብስራቶችን ለህዝባችን መንገር በር የከፈተልን ጉልበት የሆነን የህዝባችን ማበረታታት ነው። ለከተማዋ የኮሪደር ልማት ስራ ሐሳቡን ከማመንጨት ጀምሮ ጠንካራ ክትትልና ድጋፍ በማድረግ ለስኬት እንዲበቃ ላደረጉት የፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድና በየደረጃው አስተዋጽኦ ላደረጉ አመራሮችም ከንቲባ አዳነች አቤቤ ምስጋና አቅርበዋል። በአዲስ አበባ ከተማ የተከናወኑ የኮሪደር ልማት ስራዎች የከተማውን ዓለም አቀፍ ተመራጭነት ከማሳደግ ባለፈ ጤናማ የከተሜነት እንቅስቃሴ እንዲኖር ማስቻሉን በምክትል ከንቲባ ማዕረግ የአዲስ አበባ ከተማ ዋና ስራ አስኪያጅ ኢንጂነር ወንድሙ ሴታ ተናግረዋል። ታምሩ ወንድሙ ዛሬም አዲስ አበባ በማይዝሉ እጆች በማይደክሙ ክንዶች በሳምንት 7 ቀናት በቀን 24 ሰዓታት 24/7 መዳረሻው ለታለመለት ለውጥ በግስጋሴ ውስጥ ትገኛለች። ይህ ከተማዋን የማዘመን ለነዋሪዎቿ ኑሮ የተመቸች ለጎብኚዎቿ ማረፊያና ተመራጭ እንድትሆን እያስቻላት የሚገኘው የኮሪደር ልማት ለዓይንም ለኑሮ ምቹ ያልነበሩ ገጽታዎቿን በመቀየር ዓለም አቀፍ ተወዳዳሪነቷን አሳድጎታል። በመጀመሪያው ዙር በ4 ኮሪደር ልማት የተጀመረው ከተማዋን እንደ ስሟ አዲስ አበባ እንድትሆን የማድረጉ ተግባር በተገኙ ድሎች ሳይረካ ዛሬም ተጠናክሮ ቀጥሏል። ይህም የበርካታ ዜጎችን ኑሮ አሻሽሏል። ከተማዋን በዓለም አቀፍ መድረኮች ጭምር ተሸላሚ እንድትሆን አስችሏታል። የሁለተኛው የኮሪደር ልማት ስራ አካል የሆነው ከሳር ቤት መካኒሳ ጀርመን አደባባይ እስከ ፉሪ የሚደርሰው 16.5 ኪሎ ሜትር ርዝመት ያለው የኮሪደር ልማት ስራ ተጠናቆም ለአገልግሎት ክፍት ሆኗል። ስፍራው የበርካታ ነዋሪዎች መኖሪያ እንዲሁም ዓለም አቀፍ ድርጅቶች መገኛ ቢሆንም ጥራት ያለው የከተማ ህይወት ለመኖር ምቹ ያልነበረ አካባቢ ነው ሲሉ በምክትል ከንቲባ ማዕረግ የአዲስ አበባ ከተማ ዋና ስራ አስኪያጅ ኢንጂነር ወንድሙ ሴታ ተናግረዋል። በጣም ትላልቅ ዴቨሎፕመንቶች ያሉበት ብዙ ነዋሪዎች ያሉበት ግን ደግሞ መተንፈሻ መንቀሳቀሻ መስሪያ ጥራት ያለው የከተማ ህይወት ለመኖር የሚያስችል ሁኔታ አልነበረም በኮሪደሩ የነበረው። በተለይም ደግሞ ከሳር ቤት ጀምሮ ጀርመን ድረስ ያለውን በመናይበት ጊዜ በአቦ ድረስ ያለውንም በመናይበት ጊዜ ብዙ ዓለም አቀፍ ድርጅቶች ያሉበት ነው። ወደ 22 አካባቢ ጠጉ ኤምባሲዎች ያሉበት 2 ትላልቅ ዓለም አቀፍ ድርጅቶች ያሉበት እና ትላልቅ ዴቨሎፕመንቶችም ትላልቅ የተሻለ ኢኮኖሚ አቅም ያለውም ሰው የሚኖርበት አካባቢ ነው። ያም ሆኖ ግን የረባ የእግረኛ መንገድ የሌለበት ሰው ወክ የሚያደርግበት ወጥቶ የሚያርፍበት ልጆቹን የሚያጫውትበት ስፖርት የሚሰራበት ምንም አይነት ነገር ያልነበረው ነው። ምስጋና ለኮሪደር ልማት ስራ ይሁንና አመራሩ ከላይ እስከ ታች ተቀናጅቶና ተናቦ በመስራቱ ለትራንስፖርት ምቹ ሁኔታን የመፍጠር አዳዲስ እሴቶችን መጨመር ያስቻለ ለንግድ ስራ እንቅስቃሴ የተመቸ ምቹ ሁኔታን ያጎናጸፈ ሆኗል። ይህም ጤናማ የከተሜነት እንቅስቃሴ እንዲኖር አስችሏል ይላሉ ዋና ስራ አስኪያጁ። ወይም ደግሞ በሁለቱ በግራና በቀኝ ያሉትን ቦታዎች የለዩ ባሪየሮችን በመክፈታችን ምክንያት ትላልቅ ዴቨሎፕመንቶችንም ለረጅም ጊዜ አባንደንት ተደርገው የነበሩ ቦታዎችን ጭምር ኦፕን አፕ ያደረገና አዳዲስ ኦፖርቹኒቲዎችን ያመጣ ነው። እንግዲህ ሆል ኮሪደሩን ስንጎበኝ ካየን ብዙ ሰው ከዚህ በፊት በእግር የማይንቀሳቀስበት ነበር።
ረጅም ዲስታንስ ነው ግን ሰዎች በእግር ይንቀሳቀሳሉ ታክሲ አይጠብቁም ማታ ወጥተው ጤናቸውን ለመጠበቅ ወክ ያደርጋሉ ከልጆቻቸው ጋር ባይስክል ይነዳሉ ከልጆቻቸው ጋር ወክ ያደርጋሉ ይሄ ጤናማ የከተሜነት ህይወት እንዲኖር ያደረገም ነው የከተማችን ቢዝነስ እንቅስቃሴም እንዲስፋፋ ያደረገ ነው ለከተማችን ቫልዩ ክሬት ያደረገ ነው የከተማው የትራንስፖርት ፍሰት የህዝብ እንቅስቃሴንም ጭምር ያሳለጠ መሆኑ አዲስ አበባን ባለም አቀፍ ደረጃ ተወዳዳሪ እንድትሆን ተጨማሪ መሰረተ ልማት አቅም ያመጣ መሆኑ እንደ አንድ ኦፖርቹኒቲ አድርገን ነው የምንወስደው በአጭር ጊዜ ውስጥ በጥራት ህዝብን በማሳተፍ የተሰራ ልማት ነው ያሉት ደግሞ በአዲስ አበባ ከተማ የዲሞክራሲ ስርዓት ማስተባበሪያ ጽፈት ቤት ምክትል ኃላፊ ወይዘሮ አለምፀሐይ ሽፈራው ልማቱ መጪውን ትውልድም ታሳቢ ያደረገ ነው ብለዋል በአጭር ጊዜ ውስጥ በጥራት ህዝብን ባሳተፈ ህዝብን ባማከለ የተጠናቀቀ ኮሪደር ነው ማለት ይቻላል እንግዲህ እዚህ ኮሪደር ሂደት ስናየው ከህንጻ ጀምሮ የቢዝነስ ሴንተር እንዲሆን አድርገንም ጭምር ህዝቡን ባማከለ መንገድ የተሰራ ኮሪደር ነው ማለት ይቻላል እንግዲህ ህዝቡን በጣም ደስተኛ ነው የህዝብ አድርገነው ወደ ታች ወርደን ከሰራን ህዝቡ ምን ያህል ከኛ ጋር እንደሚቆም ጭምር ያየንበት ነው ህዝቡንም የነገውንም ትውልድ ፓርቲያችን ብልጽግና የነገንም አሻግሮ የሚያይ የነገን አሻግሮ የሚሰራ ግዙፍ ትልቅ ፓርቲ ነው ያሰበውን ቃልን በተግባር እውን እያደረገ ያለ ፓርቲ ነው ብልጽግና ፓርቲ ስለዚህ ያንን ባማከለ ትውልድንም ትውልድ ላይ ሰፋፊ ስራዎች እንዲሰራ ተደርጎ የተሰራ ስራ ነው ሁለተኛው የኢትዮጵያ ወጣቶች ኦሎምፒክ ጨዋታዎች አዲስ አበባ ስታዲየም መካሄድ ጀምሯል የመክፈቻ ድባቡ ምን ይመስል እንደነበር ሊነግረን ባልደረባችን ሀብታሙ ለታዚ ስቱዲዮ ይገኛል ጤና ይስጥልን ሀብታሙ እንዴት አለ እንደምን ዋልክ በርሱ ጋር አጠቃላይ የመክፈቻው ጨዋታዎችና ጉዳዮች ምን ነበሩ ከልብ አመሰግናለሁ እንግዲህ ቀደም ብለን አንተም እንደገለጽከው ሁለተኛው የኢትዮጵያ ኦሎምፒክ የወጣቶች ጨዋታ ነው በአጠቃላይ ተጀምረው ከመላው የሀገሪቱ አካባቢዎች የተውጣጡ ወጣቶች ናቸው በዚህ ውድድር ላይ የሚሳተፉት እጅግ በርካታ ቁጥር ያላቸው ወጣቶች ናቸው የሚሳተፉት እስከ 5000 ይጠጋሉ ተብሎ ነው የሚገመተው ከዛ በተጨማሪ በተለያዩ የስፖርት አይነቶች ነው ወደ 19 ውድድሮች አሉ በዚህ መርሃ ግብር በሚከናወነው ዛሬ ጀምሮ እስከ 23 ድረስ የሚቀጥል ነው እጅግ ደማቅ ሆነ ሁኔታ ነው በዛሬው ዕለት ይህ ውድድር የተጀመረው በርካታ እንግዶች በተገኙበት ማለት ነው የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤም በዚሁ መርሃ ግብር ላይ ተገኝተው መልእክት አስተላልፈዋል እርሳቸው ምንድነው ያሉት መንግስት እንደ መንግስት የአዲስ አበባ ከተማ ደግሞ በአስተዳደር ደረጃ ለስፖርቱ ዘርፍ ከፍተኛ ትኩረት ሰጥቶ በርካታ ስራዎችን እያከናወነ እንደሚገኝ ገልጸዋል ለዚህ ደግሞ ማሳያው በአዲስ አበባ ከተማ የተከናወኑ ስራዎች ለአብነት የሚጠቀሱ ስለመሆናቸው ነው ከንቲባ አዳነች የገለጹት በዋናነት ለታዳጊዎች የተሰጠው ትኩረት እዚህ ውስጥ ደግሞ ለወጣቶችም ጭምር የተሰጠው ትኩረት ከፍተኛ ስለመሆኑ ለዚህ ደግሞ ብርቱ ማሳያው በከተማ ውስጥ እየተከናወኑ ያሉ መሰረተ ልማቶች መሆናቸውን ገልጸዋል ስፖርቱ ትክክለኛውን ክብር እንዲያገኝ እየተከናወኑ ያሉ መሰረተ ልማቶች ማሳያ ናቸው ነው ያሉት በከተማ አስተዳደሩ ላይ እንደምታውቀው በርካታ የስፖርት መሰረተ ልማቶች እየተከናወኑ ይገኛሉ በርካታ የስፖርት ማዘውተሪያ ስፍራዎች በቁጥር በጣም ብዙ የሆኑ በከተማ ውስጥ ባለፉት ጥቂት አመታት መከናወን ይችላል ይሄ ደግሞ ለወጣቱ የፈጠረው የራሱ እድል አለ ይሄ ደግሞ ማሳያ ስለመሆኑ ነው እርሳቸው የገለጹት ከዛ በተጨማሪ እንግዲህ በእነዚህ ስፖርት ማዘውተሪያ ስፍራዎች ላይ ወጣቶች ራሳቸውን እንዲያበቁ ከማድረግ አኳያ የተሰሩ ስራዎች ስለመኖራቸው አንስተዋል ለአብነትም ወደ 22000 የሚጠጉ ወጣቶች ራሳቸውን በስፖርት እንዲያበቁ በከተማ አስተዳደር ደረጃ የተከናወኑ ስራዎች ስለመኖራቸው ገልጸዋል እንዲሆን ይህ መሆኑ ደግሞ ዋናነት አንተም እንደምታውቀው የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ኢትዮጵያን የሚመጥን በሁሉም ዘርፍ የሚመጥን ብሔራዊ ቡድን በእግር ኳሱ በሌላ የኢትዮጵያን ስም የሚያስጠራ ባንዲራውንም ከፍ የሚያደርግ ስፖርተኛ ወይንም ቡድንን እንገነባለን ለዚህም ትኩረት ሰጥተን እንሰራለን ያሉት ንግግር አለ እሱም እንደ አቅጣጫ ተከምቶ እየተከናወነ ይገኛልና ለዚህ ግብአት ይሆን ዘንድ የሚረዳ ስለመሆኑ የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ ገልጸዋል ማለት ነው እንደምታውቀው ቀደም ብሎ በነበሩ ዜናዎቻችን ላይ ስንመለከት በነበረው ሁኔታ በከተማ ውስጥ እየተከናወኑ በሚገኙ የኮሪደር ልማቶች በመጀመሪያው ዙር በሁለተኛው ዙር እየተባለ በሚከናወን የኮሪደር ልማት ውስጥ የስፖርቱ ዘርፍ ያገኘው ከፍተኛ ትኩረት ነው በዚህም እንግዲህ በርካታ ሜዳዎች ማዘውተሪያዎች ወጣቶች ልጆች እየሄዱ የሚያሳልፉባቸው የስፖርት ማዘውተሪያዎች እንዲገነቡ ሆኗል ይህም እንግዲህ ለስፖርቱ ለተሰጠው ትኩረት አንዱ ማሳያ ስለመሆኑ ገልጿል ማለት ነው እንግዲህ ከንቲባ አዳነች ከዚሁ ጋር በተያያዘ ለወጣቱ ምንድነው ያሉት ከተማ አስተዳደሩ በዚህ ደረጃ ለስፖርቱ ዘርፍ ትኩረት ሰጥቶ እየሰራ ይገኛል በዚህ በተፈጠረው ድል በተገኘው አጋጣሚ ሁላ ወጣቶች የከተማው
ታዳጊዎች ወደ እነዚህ የስፖርት ማዕከላት እየመጡ ተጠቃሚ እንዲሆኑ የሚል መልእክትን አስተላልፈዋል። ከዛ በተጨማሪ እንግዲህ ከውድድሩ ጋር በተያያዘ ውድድሩ የእርስ በርስ ግንኙነትን የምናጠናክርበት ሊሆን ይገባል ብለዋል። እንደሚታወቀው ከ12ቱ የኢትዮጵያ ክልሎችና ከሁለቱ ከተማ አስተዳደሮች ከድሬዳዋ ከተማ አስተዳደርና ከአዲስ አበባ ከተማ አስተዳደር የተወጣጡ ወጣቶች ናቸውና ይህ አንድነታቸውን የሚያጠናክሩበት የበለጠ እርስ በርስ የሚተዋወቁበት ኢትዮጵያዊነታቸውንም የሚያጉሉበት ሊሆን ይገባል የሚል ሐሳብን ሰጥተዋል። ከዛ በተጨማሪ እንግዲህ ውድድሩ እንደዚህ ስኬታማ ሆኖ እንዲጀመር በቀጣዮቹም ጊዜ በስኬት እንዲጠናቀቅ ለሚደረገው አበርክቶም ጭምር የተሳተፉ አካላትን የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ በእጅጉ አመስግነዋል። እንግዲህ ከዚሁ ጋር በተያያዘ ምናልባት የወይዘሮ ሸዊት ሻንቃ የስፖርትና ባህል ሚኒስትር ናቸው እንደምታውቃቸው እርሳቸው መንግስት ለስፖርቱ ልክ እንደ ከንቲባ አዳነች አቤቤ ሁላም ተሰጥቶ እየተሰራ ያለውን ትኩረት ገልጿል። እንደ ሀገር በርካታ የስፖርት ማዘውተሪያ ስፍራዎች መሰራታቸውን ትልልቅ ግዙፍ ፕሮጀክቶች መኖራቸውና በቀጣይም የሚጠናቀቁ እንዳሉ ግን የተሰሩ ስራዎች ደግሞ በርካታ መሆናቸውን ገልጿል። ቀደም ብለን እንዳልነው በኮሪደር ልማቱ ስር ታቅፎ የተከናወኑ ስራዎችን በርካታ ስለመሆናቸው ገልጿል። ከዚህ ጋር በተያያዘ የአዲስ አበባ ከተማ ያከናወነው ስራ ለሌላው የሀገሪቱ ክፍሎች ወይንም ለሌሎች ክልሎች ለሌላ ከተማ አስተዳደሮች በምሳሌነት የሚወሰድ ስራ ስለመሆኑ ገልጸው በዚህ እንቅስቃሴ ውስጥ ከፍተኛ አበርክቶ ላከናወኑት የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤና በርሳቸው ለሚመራው የከተማ አስተዳደሩ አመራሮች በሙሉ ያላቸውን ምስጋና ሰጥቷል። እንግዲህ ውድድሩ በዛሬው ዕለት እጅግ በደመቀ ሁኔታ እነዚህን አሁን የጠቀስናቸውን አመራሮችና ሌሎች ከዓለም አቀፍም የተገኙ አሉ። በነገራችን ላይ ከዓለም አቀፍ የኦሎምፒክ ኮሚቴዎች ህብረትም የተገኙ እንግዶች አሉና በዚህ መልኩ የተጀመረው መርሃ ግብሩ እንግዲህ በቀጣዮቹ ቀናትም በደመቀ ሁኔታ ይቀጥላል ተብሎ ይጠበቃል። አሁን ያለው መረጃ ይሄን ነው። በማታው የዜና ወያችን ደግሞ ሰፋ ያለ ዘገባን ይዘን እንመለሳለን። እናመሰግናለን ሀብታሙ። እንቀጥላለን ተመልካቾች። አዲስ አበባ ከተማ አሁን እያደረገች ያለችው የዘመኑ መሰረተ ልማት ዝርጋታዎቿ ደረጃውን እንድትመጥን ከማድረግ በዘለለ ዓለም አቀፍ ስፖርታዊ ውድድሮች ለማስተናገድ እድል የሚከፍት መሆኑን የኢትዮጵያ ኦሎምፒክ ኮሚቴ ፕሬዝዳንት ዶክተር አሸብር ወልደ ጊዮርጊስ ተናገሩ። ሁለተኛው የኢትዮጵያ ወጣቶች ኦሎምፒክ ጨዋታ የመክፈቻ መርሃ ግብር ከንቲባ አዳነች አቤቤና ሌሎች ከፍተኛ የመንግስት የስራ ኃላፊዎች በተገኙበት በዛሬው ዕለት ተካሂዷል። ዶክተር አሸብር የኦሎምፒክ ኮሚቴው ከዓመታት በፊት አዲስ አበባ ይህንን መድረክ እንድታስተናግድ ውሳኔ ሲያሳልፍ አዲስ አበባ የዛሬው መልኳ አልነበረም ነው ያሉት። የከተማዋ ከንቲባ አዳነች አቤቤና ሌሎች የስራ ኃላፊዎች ከከተማዋ ህዝብ ጋር ተባብረው በሰሩት ስራ በዓለም ውብ ከተማ ልትፈጠር ችላለች ነው ያሉት። ክብርት ከንቲባ በ2014 ይህንን የውድድር ጨዋታ በአዲስ አበባ ከተማ አስተናጋጅነት እንዲዘጋጅ ስንወስን ዛሬ የምናያትን የአፍሪካን ውቢቷንና ድንቋን ከተማ በእውናችን ቀርቶ በህልማችን እናያለን ብለን በፍጹም አናስበውም ነበር። ክብርት ከንቲባ አዲስ አበባ ከዓለም ውብ ከተሞች አንዷ ማድረጎ ብቻ ሳይሆን የአዲስ አበባ ወጣቶች ስፖርት የሚያዘወትሩበት ከ1500 በላይ ደረጃቸውን የጠበቁ የስፖርት ማዘውተሪያ ሰርተው ስላስረከቡ እንደዚህ አይነት ነገር ለማድረግ ለሁሉም አይታደልምና ክብርት ከንቲባ እንኳን የደከሙ እንኳን ታሪክ የሰሩ እንኳን ደስ ያለዎት። መሰል የስፖርቱ የመሰረተ ልማት ስራዎች ለሀገሪቱ ተጨማሪ ትላልቅ ዓለም አቀፍ ስፖርቶችን ለማዘጋጀት እድል የሚሰጥ መሆኑንም አብራርተዋል። በአንድ ሀገር ስፖርታዊ ሁነቶች በተለይም እንደዚህ አይነት የባለ ብዙ ዲሲፕሊን ስፖርቶች በኦሎምፒክ መሪ ሲካሄዱ የሀገሪቱን የሰላምና የእድገት ደረጃ ማሳየት ብቻ ሳይሆን ኢትዮጵያ በአሁኑ ቁመናዋ ማንኛውንም አህጉራዊና ዓለም አቀፍ የስፖርት ሁነቶች ማስተናገድ ደረጃ ደርሳለች የሚል መልእክት ስለሆነ ይህ ከኮሪደር ልማት በላይ የስፖርት ልማትም ጭምር ስለሆነ ክብርት ከንቲባ አዳነች በእውነቱ በእጅጉ የተደሰትን መሆኑን ልንገልጽልዎት ይገባል። ዘገባው የባልደረባችን አፈወርቅ አለሙ ነው። 118ኛው የኢትዮጵያ መከላከያ ሰራዊት ቀን የማትደፈር ሀገር የማይበገር ሰራዊት በሚል መሪ ቃል እየተከበረ ነው። በቢሾፍቱ ባህር ኃይል ማሰልጠኛ ማዕከል በተለያዩ ዝግጅቶች በሚከበረው መርሃ ግብር ላይ የሚገኘው ሪፖርተራችን ዳንኤል መላኩ ተጨማሪ ሊያደርሰን በቀጥታ መስመር ላይ እየጠበቀን ነው የሚገኘው። ዳንኤል እንደምን አለህ? መቀጠል ትችላለህ። አመሰግናለሁ። እንግዲህ 118ኛው የመከላከያ ሰራዊት ቀን
በቢሾፍቱ የኢትዮጵያ ባህር ኃይል ማሰልጠኛ ማዕከል በተለያዩ ስነ ስርዓቶች ተከብሯል ማለት ነው። እንግዲህ የኢትዮጵያን ሰራዊት ክብርና ዝና ሊመጥኑ የሚችሉ ወይም ደግሞ ከዚህ በፊት ቀደም ሲል ያለፈባቸውን ታሪኮች የሚዘክሩ እውነቶችም ነበሩ። በመርሃ ግብሩ ላይ እንግዲህ በዚህ መድረክ ላይ የተለያዩ ስነ ስርዓቶች ተከውነዋል። በተለይ ደግሞ የኢትዮጵያን የባህር በር ታሪካዊ ትስስር፣ ተፈጥሯዊ ትስስር የሚያመለክቱ ዝግጅቶች ነበሩ። እንደዚሁም ደግሞ የኢትዮጵያን የባህር በር የተመለከቱ ዶክመንተሪዎችም ቀርበዋል ማለት ነው። እንግዲህ እንደ አጠቃላይ በዚህ መድረክ ላይ የኢፌዴሪ ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ መልእክት አስተላልፈዋል ለሰራዊቱ። አጠቃላይ እንግዲህ ልማትን የተመለከተ አጠቃላይ ሰራዊቱ በኢትዮጵያ ልማት ላይ በኢትዮጵያ እያንዳንዱ እንቅስቃሴ ውስጥ ደሙን በመስጠት ነፍሱን በመስጠት ትልቅ ዋጋ በመክፈል ኢትዮጵያን እዚህ ያደርሷል። ኢትዮጵያ በትውልድ ቅብብሎሽ እዚህ የደረሰች አገር ናት። ይህንንም የማስቀጠል ቀጣይም የሚኖሩ ችግሮችን በመጋፈጥ በውስጥም በውጭም ያሉ ችግሮችንና ግጭቶችን በመጋፈጥ ኢትዮጵያን እያደረገች ያለችውን የማንሰራራት ጉዞ የማሳካት ሂደት ይቀጥላል ብለዋል። እንግዲህ በዋናነት ያነሱት በተለይ የተፈጥሮ ሀብታችንን በመጠቀም ሂደት ውስጥ የውስጥና የውጭ ጠላቶች ተቀናጅተው ኢትዮጵያ የራሷን ተፈጥሯዊ ሀብቶች እንዳትጠቀም ከፍተኛ ጫና ሲያደርጉና ሴራዎችን የተናበበ ሴራ በመስራት ኢትዮጵያን እንዳትጠቀም ሲያደርጉ ቆይተዋል። ነገር ግን አሁን ላይ ኢትዮጵያ የማንሰራራት ምልክቶቿንና የማንሰራራት ጉዞዎቿ ማሳያ የሆኑት የኢትዮጵያ ታላቁ የኢትዮጵያ ህዳሴ ግድብን ጨምሮ ሌሎች ፕሮጀክቶችም ምንም አይነት ነገሮች ሊበግሩን እንደማይችሉ ማሳያ ናቸው ብለዋል። ከዛ ውጭ እንግዲህ ኢትዮጵያ በቀይ ባህር ላይ የሚኖራትን ታሪካዊና ተፈጥሯዊ ተጠቃሚነት ሊያረጋግጡ የሚችሉ ሰላማዊ እንቅስቃሴዎች፣ ሰላማዊ ሂደቶችን፣ ዓለም አቀፍ ህግና ተፈጥሯዊ ህጎቻችንን የቃኘ ስራ ይሰራል ብለዋል። እንግዲህ በዚሁ መድረክ ላይ ሌላው እንግዲህ መልእክት ያስተላለፉት የመከላከያ ሚኒስትሩ ኢንጂነር አይሻ መሐመድ ናቸው። እሳቸውም እንግዲህ የኢትዮጵያ መከላከያ ሰራዊት የኢትዮጵያ ጠባቂና የኢትዮጵያ አንድነት ህብረት ጠባቂ ነው፣ የአንድነታችን መከታ ነው፣ እንደዚሁም ደግሞ የብሔራዊነታችን ነጸብራቅ ነው ሲሉ ገልጸዋል ማለት ነው። ይህ ብቻ አይደለም። ኢትዮጵያ በተለያዩ ጊዜያት ከውጭ ሀገራት ወይም ከውጭ ኃይሎች የገጠሟትን ወረራዎች በመመከት ድል አድርጋለች። ይህ የድልና የመስዋዕት ሰራዊት ነው ሲሉ አንስተዋል። ይህንንም የአሁኑ ትውልድ የማስቀጠል ኃላፊነት አለበት፣ እያደረገም ነው። ኢትዮጵያ ባለፉት ዘመናት አልተሸነፈችም፣ አሁንም አትሸነፍም፣ ለወደፊትም አትሸነፍም ሲሉ አንስተዋል። እንግዲህ ከዛ ውጭ የተነሳው ሀሳብ በዚሁ መድረክ ላይ ኢትዮጵያ ለ30 ዓመታት አካባቢ በኢትዮጵያ በአጠቃላይ በቀይ ባህር ዙሪያ ላይ በቀይ ባህር አካባቢ በቀጠናው ላይ ተመልካች ሆና ቆዝማ የኖረችውን የማስቀረት ስራዎች ተሰርተዋል። አሁን ላይ መልካም የሚባሉ ጅማሮች አሉ። ይሄ ትውልድ ይህንን የማስቀጠልና የኢትዮጵያን ብሔራዊ ጥቅሞች በኢትዮጵያ ብሔራዊ ጥቅሞች የማይደራደር ትውልድ ስላለን እሱን የምናሳካበት ይሆናል የሚሉ ሀሳቦች ተነስተዋል ማለት ነው። እንግዲህ እንደ አጠቃላይ የ118ኛው የመከላከያ ሰራዊት ቀን በተለያዩ ስነ ስርዓቶች ተከብሯል። አመሰግናለሁ። እንግዲህ ለሰጠህን ሰፋ ያለ መረጃ ከቢሾፍቱ ባልደረባችን ዳንኤል መላኩ ከልብ እናመሰግናለን። በሰላም ዋል። ቀጥነናል ተመልካቾች። የአንድነት ፓርኮች ኮርፖሬሽን አንዱ መዳረሻ የሆነው የሳይንስ ሙዚየም በቡድኑ ለሚመጡ ተማሪዎች 50 በመቶ ቅናሽ አድርጎ ማስጎብኘት መጀመሩን አስታወቀ። በስፍራው የምትገኘው ሪፖርተራችን ጽዮን ማሞ ተጨማሪ መረጃ ልታደርሰን በቀጥታ መስመራችን ላይ ትገኛለች። ጤና ይስጥልን ጽዮን፣ መቀጠል ትችላለሽ። እሺ አመሰግናለሁ በሱ ፍቃድ። እንደምን ዋላችሁ ውድ ተመልካቾቻችን። በዛሬው ቀን እንግዲህ ሳይንስ ሙዚየም እንገኛለን። ይሄ ሙዚየም ከአንድነት ፓርኮች ኮርፖሬሽን አንዱ መዳረሻ ነው። በዛሬው ዕለትም ሙዚየሙ በቡድን ለሚመጡ ተማሪዎች 50 በመቶ ቅናሽ አድርጎ ተማሪዎችን እያስጎበኘ ይገኛል። እንግዲህ ሳይንስ ሙዚየም እንደሚታወቀው ከቴክኖሎጂ ጋር የተያዙ በርካታ ነገሮች አሉ። ተማሪዎችም ይህንን በማየት ለነገ ሀገር የተሻለ በቴክኖሎጂ የተደገፉ እንዲሆኑ ለማድረግ ለማስተማር ያገለግላል። እንግዲህ አጠገቤ አንድ እንግዳ አሉኝ፣ ወደ እሳቸው እናመራለን። እሺ እያሰጉልላ ትባላለኝ። በአንድነት ፓርኮች ኮርፖሬሽን የቱር ኦፕሬሽን ማርኬቲንግና ፕሮሞሽን ተወካይ ስራ አስፈጻሚ ነኝ።
የዛሬው ፕሮግራም እንግዲህ እንደምታወቀው የአንድነት ፓርኮች ኮርፖሬሽን አንዱ መዳረሻ የሆነው አንድነት ፓርክ ላይ ሲተገበ ነበረው እንደነበረ ይታወቃል። አንድነት ፓርክ በርካታ ተማሪዎችን በመቀበል ሲያስተናግድ ነው ነበረው። ያም የ50% የዋጋ ቅናሽ በማድረግ ያንኑ እንደ ምሳሌ በመውሰድ እዚህ የአንድነት ፓርኮች ኮርፖሬሽን አንዱ መዳረሻ በሆነው በሳይንስ ሙዚየምም የ50% የዋጋ ቅናሹ አስጀምሯል ማለት ነው። ተማሪዎች ይሄ ምን ጥቅም አለው? 50% ቅናሹ እስከ መቼ ይቆያል? ምንድነው ያለው እንትን? ይሄ የ50% የዋጋ ቅናሽ እንግዲህ ከዛሬ ጀምሮ ነው ተግባራዊ የሚደረገው። ለተማሪዎች በርካታ ጥቅሞችን ይሰጣል ብለን እናስባለን። እንደምታወቀው ሳይንስ ሙዚየም ከሳይንስና ቴክኖሎጂ ጋር የተያያዙ በርካታ አውድሪዎች ወይ ደግሞ ኤግዚቢሽኖች የሚገኙበት ነው። እነዛም 5 ቋሚ ኤግዚቢሽኖች ይገኛሉ። ስለዚህ እነዚህ ቋሚ ኤግዚቢሽኖች ውስጥ የሚገኙት መዳረሻዎች ተማሪዎች መጥቶ በቲዮሪ ብቻ ትምህርት ቤት ውስጥ ተማሩትን እዚህ መጥቶ በተግባር ሲያዩ ኢንተራክቲቭ ናቸው። ሲጎበኙ ሲያዩ የመፍጠርና ኢንስፓየር የማድረግ አቅሙ ከፍተኛ በመሆኑ ተማሪዎች የነገዋን በቴክኖሎጂና በሳይንስና ቴክኖሎጂ ያደገች የተደገፈች ሀገር መገንባት ውስጥ ትልቅ ሚና ስላለው ብዙ ጥቅሞችን ይሰጣል ብለን እናስባለን። በሀገራችን ብዙ ሙዚየሞች አሉ ታሪክን የሚያሳዩ። ይሄ ሳይንስ ሙዚየም ለየት የሚያደርገው ስለነገ የሚሰራ ስለነገ ትውልድ ላይ የሚሰራ ነውና እስቲ ስለዛ ሳንዳል ትክክል ነው። እኛ ሀገር ላይ የተለመደው ሙዚየም ስንል የትናንትን ነው በተለይ መሰረት የሚያደርገው ከሂስትሪ ጋር የሚገናኙ ናቸው። ይሄ የሳይንስና ቴክኖሎጂ ሙዚየም ግን ከሌሎቹ ልዩ የሚያደርገው ነገ ላይ የሚሰራ ነው። የነገው ትውልድ ላይ የነገው በሳይንስና በቴክኖሎጂ ያደገች ሀገር ላይ ነው ትኩረቱን የሰጠውና ስለዚህ በሳይንስ በቴክኖሎጂ ተወዳዳሪ የሆነች ሀገር መገንባት ውስጥ ትውልድ መፍጠር ውስጥ ትልቅ ሚና አለው ብለን እናስባለን። መቼ ነው የሚቀጥለው? ይሄ እንትን ምንድነው መስፈርቱስ? የዋጋ የ50% የዋጋ ቅናሹ ለሁሉም ትምህርት ቤቶች በተለይ ከኬጂ እስከ 12ኛ ክፍል ላሉ ተማሪዎች ነው ተግባራዊ የሚደረገው። ከመስፈርቶች ውስጥ አንዱ ጉብኝቱ መደረግ አለበት በትምህርት ቤታቸው በኩል በቡድን ለሚመጡ ተማሪዎች ነው። ስለዚህ በመጀመሪያ ደረጃ ትምህርት ቤቶች ኦፊሻሊ የሆነ ሪኩዌስት በማቅረብ ወይ ደግሞ ደብዳቤ በማስገባት በዛው ልክ ወረፋ አስይዘው ወደ ሳይንስ ሙዚየም ለጉብኝት መምጣት አለባቸው። ስለዚህ ከኬጂ ጀምሮ እስከ 12ኛ ክፍል ላሉ ተማሪዎች የዲስካውንቱ ወይ ደግሞ የ50% የመግቢያ ዋጋ ቅናሹ ተጠቃሚ መሆን ይችላሉ። እንግዲህ የዛሬው የሳይንስ ሙዚየም ቆይታችን ይሄን ይመስል ነበር። በማታው የዜና ውጃችን ሌሎች መረጃዎችን የምናደርስ ይሆናል። ስለተከታተላችሁን ከልብ እናመሰግናለን። መልካም ቀን። እናመሰግናለን ባልደረባችን ጽዮን ማሙ ለመረጃው። ተመልካቾች ተመልሰናል። ከትውልድ ድምጽ ከሆነው ኤኤምኤን የእኩለ ቀን የዕለተ ቅዳሜ ዜናን እያቀረብንላችሁ ነው የምንገኘው። ስለምትከታተሉን ከልብ እናመሰግናለን። ወደ ቀጣይ ዜና እናልፋለን። የአዲስ አበባ ከተማ መሬት ልማት ቢሮ ከሰሞኑ የይዞታ አገልግሎት ለውጥን በተመለከተ እየወሰደ ያለው እርምት እርምጃ በአገሪቱ ተግባራዊ የተደረገውን የመሬት ሊዝ አዋጅ በተከተለ መልኩ መሆኑን አስታወቀ። ከተገባበር ጋር በተያያዘ የሚስተዋሉ ችግሮች ካሉም ቢሮ አፋጣኝ ማስተካከያ እርምጃ እንደሚወስድ አስታውቋል። ቢሮ በጉዳዩ ላይ በለሚ ኩራ ክፍለ ከተማ ባለ ይዞታዎች ጋር ውይይት አድርጓል። ተመስገን ይመር የአዲስ አበባ ከተማ መሬት ልማት ቢሮ በለሚ ኩራ ክፍለ ከተማ በአዲስ አበባ ከተማ የመሬት ልማት አስተዳደር ተግባራዊ እየተደረገ ስላለው የሊዝና የደንቡ አፈጻጸም ዙሪያ ከባለ ይዞታዎች ጋር ውይይት አድርጓል። አዲስ አበባ ከተማ በዘመናዊ ዓለም ልክ ትዘምን ዘንድ ባለፉት ዓመታት የተሰሩ የልማት ስራዎች የሚደነቁ መዲናዋንም ዓለም አቀፍ ተወዳዳሪ ያደረጉ ስለመሆኑ የመድረኩ ተሳታፊዎች ሀሳባቸውን ሰንዝረዋል። ይህ ይሆን ዘንድ መዲናዋ በሕግና በአሰራር የተደገፈ አካሄድን ተግባራዊ ማድረጓ ህብረተሰብን ያሳተፈ የልማት እንቅስቃሴ ማከናወና ለስኬቶቹ ማጠንጠኛ ስለመሆናቸው የውይይቱ ተሳታፊዎች አንስተዋል። እየተከናወኑ ያሉ የልማት ስራዎችና ፕሮጀክቶች ያላቸው እንቅስቃሴና ውጤት እጅግ በጣም ከፍተኛ መሆኑ ማንኛውም ሰው የሚያውቀው ነው። በአንድም በሌላ መንገድ ቀጥተኛ ልማቱ ላይ ተሳታፊ ነን እና በዚህ በለውጡ መንግስት ከምን ጊዜውም በላይ ደስተኛ ነን። እጅግ ጥሩ ላይ ንይታ ያለው ልማት ተሰርቷል። ምንም የሚያነጋግር አይደለም። አሁን ለከሊዝ ሕጉ ጋር ተያይዞ የሚሰሩ ስራዎች መዲናዋ በሕግና አሰራር የምትዳኝ ትሆን ዘንድ የሚያስችሉ ናቸው ያሉም ሲሆን ሕጉን በአግባቡ ለመገንዘብ ተጨማሪ ስራዎች ሊሰሩ ይገባል ብለዋል። እኔ አሁን ዛሬ ነው የሰማሁት ይሄንን ሕግ እውነት ለመናገር ሰምቼ አላቅም።
እንዲህም አይነት አዌርነሱኝ ሀገር ስለሌለ ይሄ እንደው ቢታይ የገባነውን የሊዙልን አይተኑን ማናቅ እኔ አሁን የመጥሪያ ከመጣ በኋላ ነው ማየት የጀመርኩትና እንደገና 2016 ወጣ የተባለውንም ብዙዎቻችን እኔን ጨምሮ አናውቀውም 90% ወይም 98ም ሊሆን ይችላል 99%ም ሊሆን ይችላል ላንሰማ እንችላለን ይሄ እኮ በቀጥታ እኛና እናንተን የሚያገናኝ ኬስ ከሆነ ለምንድን ነው ኤክስፕሌን ያልተደረገልን ህጉ ሲወጣ የአዲስ አበባ ከተማ የመሬት ልማት አስተዳደር ቢሮ ጽህፈት ቤት ኃላፊ አቶ ሀብታሙ ፈይሳና የለሚ ኩራ ክፍለ ከተማ የመሬት ልማት አስተዳደር ጽህፈት ቤት ኃላፊ አቶ አበበ ጌቱ ህጉ ህዝብና ሀገርን ተጠቃሚ የሚያደርጉ ሲወጡም ተደጋጋሚ ግንዛቤ ስራዎች የተሰራባቸው በተለያዩ አማራጮችም ስለመሰራታቸው ተናግረዋል እስካሁን ድረስ በገዛ ፈቃዳቸው አገልግሎት ለውጥ ያደረጉ ባለይዞታዎች አሉ ምናልባት አላማውንም ህጉ ላይ በደንብ ግንዛቤ ያልፈጠራችሁ የሚለውን ጥያቄ እንደ ሁኔታው አግባብነት ሊኖረው ይችላል እንደ አጠቃላይ ባለይዞታዎችን በተቻለ መጠን ተደራሽ ለማድረግ ሞክረናል ደጋግመንም ደግሞ ወደ ይዞታው አካባቢ ላይ በመሄድ የመለጠፍ ስራም ሰርተናል የህጉ አተገባበር ዙሪያ ሌላኛው አከናዋሪዎች የተነሳ ጥያቄ ነው ከቤት ጋር ተለጥፎ ከ30% በታች በሆነ ከሙሉ ኤሪያው ከ30% በታች በሆነ ቦታ ላይ ሱቅ የሰራ ሰው እንዴት ነው ትሪት የሚደረገው የአዲስ አበባ ከተማ የመሬት ልማት አስተዳደር ምክትል ቢሮ ኃላፊ አቶ መኮንን ታፈረ ህጉ በርካታ አማራጮችን ያስቀመጠ ለህብረተሰቡ አማራጮችን የሚሰጥና ድሮንም ታሳቢ ያደረገ ነው ብለዋል ደንቡ ላይም አማራጭ ያስቀምጣል አያስገድድም በፍላጎት ይላል በፍላጎት እቀጥላለሁ ካለ ይቀጥላል አልፈልግም አልቀጥልም በንግድ ተሳስቼ ነው ወደዚህ የገባው ካለው 1% ብሎ ደግሞ በግልጽ ያስቀምጣል የለሚ ኩራ ክፍለ ከተማ ዋና ስራ አስፈጻሚ አቶ አድማሱ ደስቻሳ በአዲስ አበባ ከተማ መዘመንና መለወጥ ልክ የሚወጡ ህግና ደንቦችን ወደ ተግባር የመቀየርና ተፈጻሚ እንደሆኑ ማስቻል ላይ ስራዎች ይሰራሉ ብለዋል ህግን ተከትሎ መስራት ደግሞ የኗሪዎች ኃላፊነት ሊሆን ይገባልም ነው ያሉት በህግና በስርዓት ለመመራት የሚወጡ ደንቦችና መመሪያዎች ህጎች በመንግስት ደረጃ በግለሰቦች ደረጃ ተፈጻሚ መሆን መቻል ይኖርባቸዋል ህጉ ከወጣ የቆየ ወደ ተግባር መቀየር ያለበት በመሆኑ ወደ ስራ መግባት በመመካከር መስራት ላይ መግባባትም ተደርሷል ኢትዮጵያ በ2018 በጀት ዓመት የ10.2 በመቶ ኢኮኖሚያዊ እድገት እንዳስመዘገበች ተገለጸ ባለፉት 100 ቀናት የተመዘገበው ኢኮኖሚ እድገት ኢትዮጵያ ለሰነቀችው አፍሪካዊ ብልጽግና ተምሳሌትነት ወጥነት መሳካት ማሳያ መሆኑን ተመላክቷል የ2018 በጀት ዓመት የመጀመሪያ 100 ቀናት የማክሮ ኢኮኖሚ አፈጻጸምና የኢኮኖሚ እድገት አዝማሚያዎች ተገምግመዋል መቅደስ ደምስ ኢትዮጵያ የ2018 በጀት ዓመት የመጀመሪያ 100 ቀናት የማክሮ ኢኮኖሚ አፈጻጸምና የኢኮኖሚ እድገት አዝማሚያዎችን ስትገመግም ኢንዱስትሪ የ13 በመቶ እድገት በማስመዝገብ ቀዳሚ ሆኗል የአገልግሎትና ግብርና ዘርፎች ደግሞ ይከተሉታል በዚህ መልኩ በ100 ቀናቱ አጠቃላይ የ9.2 በመቶ ኢኮኖሚያዊ እድገት እንዲኖር የበኩላቸውን ሚና ተጫውተዋል በብር ሲሰላ 15.1 ትሪሊየን ብር ማለት ነው በአገር ውስጥ ጠቅላላ ምርት አስተዋጽኦቸው ሲመዘኑ ደግሞ የኢንዱስትሪ ዘርፍ የ3.7 በመቶ አስተዋጽኦ አበርክቷል አገልግሎት የ3.1 እና ግብርና የ2.3 በመቶ አስተዋጽኦ ነበራቸው በአጠቃላይ የተመዘገበው ኢኮኖሚያዊ እድገት ኢትዮጵያ ለሰነቀችው አፍሪካዊት የብልጽግና ተምሳሌትነት ውጥን መሳካት ማሳያ ሆነዋል ኢኮኖሚ እድገቱ አሁን እንደምናየው 9.2 በመቶ ሆኗል የአመቱ እድገት በዚህ ግብርና 7.3 በመቶ አድጓል በአመቱ ኢንዱስትሪ 13 በመቶ በማደግ አጠቃላይ ኢኮኖሚ እድገቱን እየመራ ይገኛል አገልግሎት ደግሞ 7.5 በመቶ አድጓል ዘንድሮ የተመዘገበው ኢኮኖሚ እድገት እንደሚያሳየው ወደ ደብል ዲጂት ትራጀክተሪ እየተመለስን ወይም መመለስ እየጀመረን መሆኑን ነው ወደ አፍሪካዊት የብልጽግና ተምሳሌትነት በ10 አመት እቅዳችን ላይ ያስቀመጥነውን ግብ ከማሳካት አኳያ ጉዟችን
የተሳካ ጉዞ እንደሆነ ማየት ይቻላል። የማክሮ ኢኮኖሚ ማሻሻያው የታቀደለትን ግብ እያሳካና ለኢኮኖሚ እድገቱ ብርታት እየሆነ እንደሚገኝ ተነግሯል። ቀደም ባሉት ጊዜያት የዋጋ ግሽበቱን በመምራት የሚታወቀው የምግብ ዋጋ መቀነስ በማሳያነት ተወስዷል። የገንዘብ ፖሊሲ፣ የሸቀጦች ድጎማን የመሳሰሉ ተግባራት ደግሞ ገበያውን ለማረጋጋት በብዙ ማገዛቸው ተነግሯል። በማክሮ ኢኮኖሚ ሪፎርም ውስጥም ሆነን በፊስካል ፖሊሲም በገንዘብ ፖሊሲም በምርት አቅርቦት ሌሎች አስተዳደራዊ ስራዎችንም በማሻሻል በሪፎርም ውስጥ እንዳለ ሀገር ሳይሆን ከዛ በተሻለ ሁኔታ የዋጋ ግሽበትን ማረጋጋት ተችሏል። ዘላቂ የሆነ የበጀት ጉድለት አሸፋፈናችን፣ የተመረጡ ሸቀጦችን የደጎመን መቆየታችን፣ የገንዘብ ፖሊሲያችን በተለይ የበጀት ጉድለትን ቀድም እንዳልኩት ዘላቂ በሆነ ፋይናንስ ማድረግና ብሔራዊ ባንክ የሚጠበቅበትን ሬጉሌተሪ ሮል እየተጫወተ መሆኑ የኦፕን ማርኬት ኦፕሬሽንስ ገንዘብ ገበያው ሲበዛ ሞፓፕ የማድረግ ስራ የባንኮች የብድር ጣሪያም ኢኮኖሚውን ሳይጎዳ ግን ሂታፕ እንዳያደርግ ከማድረግ አኳያ የራሱ ሚና ተጫውቷል። ለእድገት ጥራት ማሳያዎቹ የግብርናና ኢንዱስትሪ ዘርፎች መሆናቸውን የሚገልጹት የፕላንና ልማት ሚኒስትሯ ዶክተር ፍጹም አሰፋ ከዚህ ረገድ አበረታች እድገት እየተመዘገበ እንደሚገኝ ገልጸዋል። ታዲያ በተያያዘው የ2018 በጀት ዓመት ኢትዮጵያ እነኚህ ዘርፎቿ ብርታት ሆነዋት ኢኮኖሚዋ በ10.2 በመቶ እንደሚያድግ ትንበያ ተቀምጦላታል። የህዳሴ ግድብ መጠናቀቅ ብሎም የማዳበሪያና ጋዝ ፋብሪካዎችን ያጠቃልሉ የጉባ ብስራቶች በትንበያው ታሳቢ ከተደረጉት መካከል ናቸው። በ2018 10.2 በመቶ የኢትዮጵያ ኢኮኖሚ እንደሚያድግ ተተንብዮአል። በርካታ ነገሮች እንደ ታሳቢ ተወስደዋል። አዳዲስ ወደ ስራ የሚገቡ ፕሮጀክቶችን እና የማዕድን ምርቶች ግብ ነው። ከማዕድን አኳያ ወደ ስራ የሚገቡ በቅርብ ትልልቅ ፋብሪካዎችና ፕሮጀክቶች አሉ። ወደ ግንባታም የሚገቡ በቅርብ የነዳጅ፣ የጋዝ፣ የማዳበሪያ ፕሮጀክቶች ወደ ስራ መግባታቸው የራሳቸው አስተዋጽኦ ይኖራቸዋል። አፍሪካ ስራ ፈጣሪ ወጣቶች የሚገጥማቸውን ችግር ተመሳሳይ በመሆኑ መፍትሄዎችን የሚያመላክቱ የጋራ መድረኮች ሊኖሩ እንደሚገባ ተጠቆመ። ወጣቶችንና ሴቶች ማዕከል በማድረግ ፈጠራን በአፍሪካ እውን ለማድረግ ዓላማ ያደረገው የአፍሪካ የስራ ፈጣሪ ወጣቶች ፌስቲቫል የ2025 ለ3 ቀናት በአዲስ አበባ ተካሂዷል። አሰግድ ኪዳነ ማርያም 70% የሚሆኑ ዜጎቿ ወጣቶች የሆኑባት አፍሪካ በ2063 እደርስበታለሁ ብላ የያዘችው ራዕይ ለማሳካት ወጣቶቿን ያሳተፈ መርሃ ግብሮችን በመንደፍ መንቀሳቀስ ከጀመረች ዓመታት ተቆጥረዋል። አህጉሪቱ ወጣቶቿ በእውቀትና ክህሎት የዳበሩ የኢኮኖሚዋ አንቀሳቃሾች እንዲሆኑም በስራ ፈጠራ ላይ ትኩረት ሰጥታ እየሰራች ትገኛለች። ከተለያዩ የአፍሪካ ሀገራት የተውጣጡ ወጣቶችና ሴቶችም በስራ ፈጠራ ዙሪያ ልምድ የሚቀያየሩበት የአፍሪካ ስራ ፈጣሪ ወጣቶች ፌስቲቫል በአፍሪካ ህብረት ለ3 ቀናት ተካሂዷል። ወጣቶችንና ሴቶችን ማዕከል በማድረግ ፈጠራን በአፍሪካ እውን ለማድረግ ዓላማ ያደረገው ይህ ፌስቲቫል ፈጠራን የሚያበረታቱ ጉልህ የሆኑ የመፍትሄ ሀሳቦች የቀረቡበትና ልምድ ያገኙበት መሆኑንም የፌስቲቫሉ ተሳታፊ ወጣቶች ተናግሯል። It has been a great experience for me. I've gotten to network with ይህ ትልቅ ልምድ ያገኘሁበት ፌስቲቫል ነው። ከአሰልጣኞች፣ ከስራ ፈጣሪዎች እንዲሁም ከተለያዩ የአፍሪካ ሀገራት ከመጡ የኢንዱስትሪ መሪዎች ጋር እንድገናኝ አድርጎኛል። አፍሪካ ህብረት እንዲህ በሴቶች የሚመራ የፈጠራ ስራን እየደገፈ በመሆኑ ላመሰግን ወዳለሁ። በማህበረሰብ ደረጃ ያሉ ችግሮችን ለመፍታት እንዲህ ወደ አንድ በመምጣት መመካከርም ጥሩ እርምጃ ነው ብዬ አስባለሁ። ደስ የሚለው ነገር ተወዳዳሪዎቹ ራሱ የተለያየ ሀገር ነው ያሉት እና እዚህ ሲመጡ ከነሱ ጋር ያለውን ካልቸራል ኤክስቼንጃችን ለ3 ቀን ስንተዋወቃቸው ነበር። በቃ ቤስት ፍሬንድ ሆነናል አሁን ላይ እና ምን ደስ የሚለው ነገር ምንድነው የተለያየ ሀገር ላይ እንደዚህ አይነት ኢኖቬሽን ሀቦች ፖስት እየተደረጉ ቢዝነሶች በተለይ ደግሞ በሴቶች ኦን የሚደረጉ ቢዝነሶችን ሰፖርት እየተደረጉ መሆኑን ስናቅ ደግሞ እጅግ በጣም ደስ ይላል። This event was able to showcase the work that young people are doing through the ይህ ሁነት ወጣቶች ከስልጠናዎች በኋላ የሚሰሯቸውን ስራዎች የሚያሳዩበት ነው። መፍትሄዎችን እንድናመጣም የሚያግዝ ነው። በአፍሪካ ህብረት ሀገራት ዘንድ የሚመረቱ ምርቶችን ጥራት ለማሳደግ የሚረዳም ነው። አፍሪካ ታዳጊ አህጉር እንደመሆኗ መጠን የወጣቶች አካታችነት ለተሳትፎ ብቻ መሆን የለበትም። ወጣቶችን በፖሊሲዎች በሚዘረጉ ስርዓቶችና በዳታ አስተዳደር ስርዓት ውስጥ ማካተት ይበልጥ ውጤታማም ያደርጋል።
processes, systems, data management processes are more efficient. የአፍሪካውያን ችግር ተመሳሳይ በመሆኑ እንዲህ አይነት መድረኮች የጋራ መፍትሄዎችን ለማመላከት አጋዥ ናቸው ሲሉም የመርሃ ግብሩ አዘጋጆች ገልጸዋል። Very good innovations, very good solutions for Africa. በጣም ጥሩ ፈጠራዎች ለአፍሪካ የተሻለ መፍትሄ የቀረቡበት ፌስቲቫል ነው። እዚህ ተሰብስበን የምናወራው ስለ አንድ ሀገር አይደለም፣ ስለ መላው ሀገራችን ነው። ችግራችን ተመሳሳይ እንደመሆናቸው መፍትሄዎቻችንም ከኛው ከራሳችን መምጣት አለባቸው። And our solutions should be coming from us. They need to be at the center of decision making. We need to give them ሴቶች ወደ ውሳኔ ሰጭነት መምጣት አለባቸው። ሀሳቦቻቸውን ወደ ተግባር የሚቀይሩበት ስፍራም ልንሰጣቸው ይገባል። ከዚያ ባሻገርም ሀብቶችን ልናቀርብላቸው ይገባል። ይህ ፌስቲቫል ይህንኑ ነው የሚያደርገው። And this is exactly what this project will be doing. ከተለያዩ አህጉሪቱ ሀገራት የመጡት ወጣቶች በአፍሪካ ህብረት ከነበረው ፌስቲቫል ጎን ለጎን በአዲስ አበባ የነበራቸው ቆይታ መልካም እንደነበር የገለጹ ሲሆን በከተማዋ የተመለከቱት ልማትም እንዳስደነቃቸው ተናግረዋል። It's a beautiful city. It's developed. It's more organized. ቆንጆ ከተማ ናት፣ የለማችም ናት። አዲስ አበባ እኔ ከመጣሁበት ከተማ የተሻለ ጥሩ ነገሮች ያሉባት ከተማ ናት። ህዝቡም ተግባቢ ነው። ከዚህ ፌስቲቫል በኋላም ሌሎች የከተማዋን አካባቢዎች ተዘዋውሬ የምመለከት ይሆናል። We have time until evening, tomorrow morning. So yeah, I'm going to tour the city. Addis Ababa is fantastic. It's my third time of coming here, but it's my first time of exploring myself. አዲስ አበባ የምታስገርም ከተማ ናት። እዚህ ስመጣ ያሁኑ ለሶስተኛ ጊዜ ነው። መጀመሪያ የመጣው ጊዜ ከተማዋን ብዙም ተዘዋውሮ የማየት እድል አልነበረኝም። አሁን ግን ከተማዋን የማየት እድል አግኝቼ አይቻለሁ። እናም የምትገርም ንጹህ ከተማ ናት። በከተማዋ ያለው ስነ ህንጻም ደስ የሚል ነው። On the street cleaning, the buildings, the architecture work, fantastic. Addis Ababa is fantastic. The weather is amazing. አዲስ አበባ በጣም ደስ የምትል ከተማ ናት። አየሯም ደስ ይላል። የተለያዩ ባህሎች ያሉባትም ከተማ ናት። የተለያዩ አካባቢዎች ስዘዋወር የባህል ልብሶችን አይቻለሁ። ሴቶች የሚለብሱትን ነጭ ልብስም ወድጄዋለሁ። እንጦጦ ፓርክንም አይቼዋለሁ። እናም በጣም ደስ የሚል ቦታ ነው። I remember the name of the restaurant I went to there, but it's a beautiful scenery. Yeah. በፌስቲቫሉ መክፈቻ ላይ የህብረቱ ከፍተኛ አመራሮች ተገኝተው የነበረ ሲሆን አፍሪካ ከምትፈልገው ብልጽግና ለመድረስ ለወጣቶች የሚደረገው ድጋፍ ተጠናክሮ እንደሚቀጥልም ገልጸዋል። ለመንግስት ሰራተኞች የተደረገውን የደሞዝ ማሻሻያ መሰረት አድርጎ በከተማዋ ምንም አይነት የዋጋ ጭማሪ አለመስተዋሉና የተረጋጋ ግብይት መኖሩን ደግሞ የአዲስ አበባ ከተማ አስተዳደር ንግድ ቢሮ አስታውቋል። ኤምኤን ቅኝት ባደረገበት የመርካቶ ገበያ ማሻሻያው ጋር የሚገናኝ የዋጋ ጭማሪ እንደማይኖር ያነጋገራቸው የመርካቶ ነጋዴዎች ተናግረዋል። ዳንኤል መርካው በዓለም ላይ በሰው ሰራሽና በተፈጥሯዊ ምክንያቶች የሚፈጠረውን የኑሮ ውድነት ጫና ለመቀነስና የዋጋ ንረትን ለማረጋጋት የንግዱ ማህበረሰብ ሚናው የላቀ መሆኑ አያጠያይቅም። በተለይ ህጋዊ ግብይት ስርዓት እንዲሰፍን በማድረግ ሂደትና ፍትሃዊ ተጠቃሚነት እንዲኖር የንግዱ ማህበረሰብ ጉልህ አስተዋጽኦ አለው። ኤምኤን ያነጋገራቸው በተለያዩ የንግድ ዘርፎች ላይ የተሰማሩ የመርካቶ ነጋዴዎችም ኢኮኖሚያዊ ምክንያት የሌለው የዋጋ ጭማሪ እንደማያደርጉ ገልጸዋል። መርካቶ ላይ በባህሪው ምን አለ መሰለህ እቃ አቅርቦት ከሌለ ነው ጭማሪ ሊያሳይ የሚችለው። አቅርቦት ደግሞ አለ በበቂ ሁኔታ በአሁኑ ሰዓት እየቀረበ ነው። እንደውም ገዢው ነው ፈላጊ ነው የሌለው። እንደውም ከትላንትና ዛሬ የሆነች ነገር በምስር ዙሪያውን ብትል የአንድ ብር የሁለት ብር ልዩነት አለው ቅናሽነት። እንግዲህ አሁን ሰው በጣም በርበሬ ዋጋ ኑሮ አለ ይላል። ገብተህ የትም ቦታ ላይ ብትጠይቅ ምንም አይነት ነገር ዋጋ የናረ ነገር የለም። 900 ብር የሚሸጠው በርበሬ ነው አሁን 650 እየተሸጠ ያለው። በእውነት ነው ማለት ለምን ምርቱ ገብቷል። አቅርቦቱ ተመስገን አሁን ጥሩ ነው። አቅርቦቱ አለ፣ ዘይቶቹም አሉ። ዋጋም ያለው ዋጋም ፌር ነው። ስለዚህ ህብረተሰቡ ምንም ጭማሪ የተደረገ ነገር የለም። ያለው ዋጋ ኖርማል ዋጋ ነው። የደሞዝ ማሻሻያውን ተከትሎ በገበያው ላይ ጫና እንዳይፈጠርና በቂ ምርት ወደ ከተማ እንዲገባ ከማድረግ ባለፈ በመንግስትና የግል አጋርነት የተገነቡ የዳቦ ፋብሪካዎችን ጨምሮ በቅዳሜና እሁድ ገበያ በገበያ ማዕከላትና በነዳጅ ማደያ ላይ ምርት አቅርቦት ባሻገር በተተመነላቸው ዋጋ እየሸጡ ስለመሆናቸው ያስታወቀው የአዲስ አበባ ከተማ አስተዳደር ንግድ ቢሮ በዚህ የተረጋጋ ግብይት መኖሩን የቢሮው ምክትል ኃላፊ አቶ ስመኘው ተሾመ ገልጸዋል። ካሁን ባየነው የተረጋጋ ገበያ የተረጋጋ ግብይት ነው እያየን ያለ ነው። ይሄ ከደሞዝ ጭማሪው ጋራ ደሞዝ በመጨመሩ
የተለየ የዋጋ ጭማሪ አላየንም። አምራችና ሸማቾችን በቀጥታ የማገናኘት ሚናቸውን እየተወጡ የሚገኙት የገበያ ማዕከላትን ህብረተሰቡ የመጠቀም ልምዱ እየዳበረ መምጣቱን አንስተው አሁንም የሰብል ምርት፣ የአትክልትና ፍራፍሬ ምርቶች፣ የእንስሳት ተዋጽኦና መሰል ምርቶች በገበያ ማዕከላቱ እንደሚገኙ ኃላፊው ገልጸዋል። ሰብል ምርት፣ የአትክልትና ፍራፍሬ፣ የእንስሳት ተዋጽኦ የመሳሰሉት ምርቶች በበቂ አሁንም ቢሆን በገበያ ማዕከላችን በቂ ሊባል በሚችል ደረጃ ከጊዜ ወደ ጊዜ እየጨመረ ነው ያለው። ሰውም እዛ ሄዶ መሸመት የሚችልበት እድል አለ ማለት ነው። ብዙ ጊዜ ነፃ ገበያው ብቻ ሳይሆን እዛም ምርት መውሰድ ቢቻል በቀጥታ አምራቹና ሸማቹን ለማገናኘት ታስበው የተቋቋሙ የገበያ ማዕከላት የቅዳሜና እሁድ ገበያዎች ስለሆኑ ይህንን መጠቀም ህብረተሰቡ ይህን መረጃ በደንብ ቢኖረው